ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ታህሳስ 7 ቀን 2018 ዜና ለፍታ የመረጃ ሰዓታችን ተጀምሯል። በዳሰነች ወረዳ በማርበርግ ቫይረስ ስጋት ሳቢያ በትምህርት ቤቶች በትራንስፖርትና በመዝናኛ ቦታዎች ላይ የተጣለው እገዳ እየተተገበረ እንደሆነ መጠቆሙን የስራና ክህሎት ሚኒስቴር በፌዴራል ዋና ኦዲተር የተሰጠውን የክዋኔ ኦዲት አስተያየት የድርጊት መርሃ ግብር በ15 ቀን ውስጥ አስተካክሎ እንዲልክ ማሳሰቢያ መስጠቱን የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ለሚታዘቡ 45 የሀገር ውስጥ ታዛቢዎች የእውቅና ሰርቲፊኬት መስጠቱን ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በዳሰነች ወረዳ በማርበርግ ቫይረስ ስጋት ሳቢያ በትምህርት ቤቶች በትራንስፖርትና በመዝናኛ ቦታዎች ላይ የተጣለው እገዳ እየተተገበረ እንደሆነ ተጠቆመ። በደቡብ ኦሞ ዞን ዳሰነች ወረዳ በማርበርግ ቫይረስ ስጋት ምክንያት ትምህርት ቤቶችን ጨምሮ ሕዝብ የሚሰበሰብባቸው የትራንስፖርትና የመዝናኛ ቦታዎች ላይ እገዳ መጣሉን የወረዳው ምክትል አስተዳዳሪ አቶ ኡመር ኖኩዌ ተናግረዋል። በአካባቢው አንድ ሰው በቫይረሱ ምክንያት ሕይወቱ ማለፉን ተከትሎ ውሳኔው መተላለፉን የገለጹት ምክትል አስተዳዳሪው በወረዳው ዋና አስተዳዳሪ የሚመራ ግብረ ኃይል ተወያይቶ ውሳኔ ማስተላለፉን ገልጸዋል። በዚህም ትምህርት ቤቶች ላልተወሰነ ጊዜ ዝግ ሆነው እንዲቆዩ፣ የህዝብ ማመላለሻ ተሽከርካሪዎች አገልግሎት እንዳይሰጡና የሁለት እግር ሞተር ሳይክሎችም ከአሽከርካሪ ውጪ ሁለተኛ ሰው ላልተወሰነ ጊዜ መጫን እንደማይቻልም ተናግረዋል። እንዲሁም ሰርግ፣ ምረቃት፣ ድግስና ባዘና ህዝብ ሊያሰባስብ የሚችሉ ሁኔታዎችም ላልተወሰነ ጊዜ እንዲቆሙና ቀብር በጤና ባለሙያዎች ስምሪት ብቻ እንዲከናወን ዲኤስቲቪን ጨምሮ ፑል ቤቶች እንደሚዘጉ ምክትል አስተዳዳሪው ተናግረዋል። በተጨማሪም ቤቲንግ ቤቶችንና የምሽት ዳንስ ቤቶች፣ ጫት ቤቶች ላልተወሰነ ጊዜ ተዘግተው እንዲቆዩ፣ ሰዎች በቡድንና በብዛት የሚሳተፉባቸው ማንኛውንም አይነት ስፖርታዊ ውድድሮች በወረዳው እንዳይካሄድ ውሳኔ መተላለፉን አቶ ኡመር ለቲክቫ ተናግረዋል። ይህ በእንዲህ ያለ የጤና ሚኒስቴር የማርበርግ ቫይረስ በሽታ ሁኔታን በተመለከተ ትናንት ባወጣው መረጃ እስካሁን ድረስ 1886 የላቦራቶሪ ምርመራ ተደርጎ 14 ሰዎች ቫይረስ እንደተገኘባቸው አስታውቋል። ከ14ቱ ሰዎችም 9 ሰዎች ህይወታቸው ሲያልፍ 5 ሰዎች ደግሞ ከበሽታ ማገገማቸውን ከጤና ሚኒስቴር ያገኘነው መረጃ ያመለክታል። የማርበርግ ቫይረስ ምልክቶቹ ከፍተኛ ትኩሳት፣ ራስ ምታት፣ የሆድ ህመም፣ ተቅማጥና ደም መፍሰስ እንደሚገኙበት ይገለጻል። የስራና ክህሎት ሚኒስቴር በፌዴራል ዋና ኦዲተር የተሰጠውን የክዋኔ ኦዲት አስተያየት የድርጊት መርሃ ግብር በ15 ቀን ውስጥ አስተካክሎ እንዲልክ ማሳሰቢያ ተሰጠው። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የስራና ክህሎት ሚኒስቴር በፌዴራል ዋና ኦዲተር ከ2014 እስከ 2017 ዓ.ም ድረስ ያቀረበውን የኦዲት ግኝት መሰረት በማድረግ የሚኒስቴር መስሪያ ቤቱን አፈጻጸም ገምግሟል። የቋሚ ኮሚቴው ሰብሳቢ ዶክተር ሽመቤት ደምሴ በሰጡት አስተያየትም ሚኒስቴር መስሪያ ቤቱ ባለፈው በጀት ዓመት በፌዴራል ዋና ኦዲት የተሰጠውን የክዋኔ ኦዲት አስተያየት የተቀበለ ቢሆንም የድርጊት መርሃ ግብር ያላከ በመሆኑ በሚቀጥሉት 15 ቀናት ውስጥ አስተካክሎ እንዲልክ አሳስበዋል። ተቋሙ የተጣለበትን ኃላፊነትና ሰፊ የብዙ ባለድርሻ አካላትን የጋራ ጥረት የሚፈልግ ቢሆንም በቅዱ የተቀመጡት ዋና ዋና ተግባራት አፈጻጸም ውስንነት ያለባቸው በመሆኑ በተለይም በስራ ዕድል ፈጠራ፣ ፈንድ ማፈላለግና ለታለመለት ዓላማ መዋሉን በመከታተል ረገድ ትኩረት ሰጥቶ ሊሰራ ይገባልን ብለዋል። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሞሲሳ በበኩላቸው አሰራርን እታች ድረስ በመዘርጋትና በመከታተል የስራ ዕድል ፈጠራን፣ የውጭ ሀገር ስራ ስምሪትን፣ የአካል ጉዳተኞችንና ከስደት ተመላሾችን ፍላጎትና ጥያቄዎችን ለመመለስ ትኩረት ተሰጥቶ መስራት ይገባል ብለዋል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በበኩላቸው የሚሰጡ የኦዲት አስተያየቶችን ተቀብሎ በመተግበር ማስተካከል ለተቋሙ ስኬታማነት ጠቀሜታው የጎላ በመሆኑ ትኩረት ሊሰጠው ይገባል ብለዋል። የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል በበኩላቸው በርካታ ውጤታማ ተግባራትን ብናከናውንም የሚቀሩን የበለጡ በመሆናቸው አስተያየቱን በግብዓትነት ተቀብለን እንሰራለን ማለታቸውን ከሕዝብ ተወካዮች ምክር ቤት የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ ለሚታዘቡ 45 የሀገር ውስጥ ታዛቢዎች
የእውቅና ሰርተፊኬት መስጠቱን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጆችን ተከትሎ በረቀቀው የሀገር ውስጥ የምርጫ ታዛቢዎች ፈቃድ አሰጣጥ አሰራርና ስነ ምግባር በተሰጠው ስልጣን መሰረት 7ኛውን ጠቅላላ ምርጫ ለሚታዘቡና መስፈርቱን ላሟሉ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፊኬት መስጠቱን አስታውቋል። ቦርዱ ቀደም ሲል 7ኛውን ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች የታዛቢዎችን የምዝገባ ሂደት ቀልጣፋ መረጃ አደረጃጀቱንም ዘመናዊ እንዲያደርግ ታስቦ የተዘጋጀውን የበይነ መረብ ላይ ምዝገባና መረጃ አደረጃጀትን አስመልክቶ የግንዛቤ ማስጨበጫ ከጥቅምት 25 እስከ 26 ቀን 2018 ዓ.ም መስጠቱ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ ድምጽ የሚሰጥበት ቀን ግንቦት 24 ቀን 2018 ዓ.ም እንደሆነ መገለጹ ይታወሳል። በዚህም መሰረት የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 ዓ.ም የሚካሄድ ሲሆን የምረጡ እንቅስቃሴ ከጥር 1 እስከ ግንቦት 19 2018 ዓ.ም የሚካሄድ እንደሆነና የምራጮች ምዝገባ ከየካቲት 7 እስከ መጋቢት 7 2018 ዓ.ም እንደሚከናወን በጊዜ ሰሌዳው ተመላክቷል። ሆኖም የመራጮች የምዝገባ ራስን በራስ መመዝገብ ከጥር 15 ጀምሮ እስከ መጋቢት 7 ማድረግ እንደሚቻል ቦርዱ መግለጹ ይታወሳል። የኢትዮጵያ ኤሌክትሪክ አገልግሎት የስነ ምግባር ጥሰት ፈጽመዋል ባላቸው 54 አመራርና ሰራተኞቹ ላይ እርምጃ መውሰዱን ገለጸ። በበጀት ዓመቱ ያለፉትን 5 ወራት በኢትዮጵያ ኤሌክትሪክ አገልግሎት ዲጂታል የሙስና መረጃ መቀበያ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥም 54 አመራርና ሰራተኞች ጥፋተኛ መሆናቸው ተረጋግጦ እርምጃ መወሰዱ ተገልጿል። የተወሰደው እርምጃ 10 የጽሁፍ፣ 37 የደሞዝ፣ 2 ከቦታ የማንሳትና 5 ስንበት መሆኑን የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር ገልጸዋል። ከስራ እንዲሰናበቱ የተደረጉ ሰራተኞቹ በስነ ምግባር ጥሰት ምክንያት መሆኑንም ተናግረዋል። ይህም የጥቆማ መቀበያ ስርዓቱ የፈጠረው ምቹ ሁኔታ ደንበኞች የሚሰጡት ጥቆማ ዋጋ ያለው መሆኑንና የሚታዩ ብልሹ አሰራሮችን ለመታገልም ተቋሙ እያደረገ ያለውን ቁርጠኝነት ያሳያል ሲሉ ገልጸዋል። የተቋሙ የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር ለኢዜአ እንደገለጹት ተቋሙ በአገልግሎት አሰጣጥ ላይ የሚታዩ የመልካም አስተዳደር ችግሮች፣ ብልሹ አሰራሮችን ለመታገልና እርምጃ ለመውሰድ ቁርጠኛ መሆኑንም ተናግረዋል። ተገልጋዮች እንዲሁም ሌሎች ባለድርሻ አካላት መሰል ችግሮችን ሲመለከቱም በተዘረጋው ዘመናዊ የሞባይል መተግበሪያ ወይም በተቋሙ ድረገጽ ላይ በመጠቆም የበኩላቸውን ኃላፊነት እንዲወጡም ስራ አስፈጻሚው ጥሪ አቅርበዋል። ባለፉት 4 ወራት ውስጥ ብቻ በኤሌክትሪክ መሰረተ ልማት ላይ በደረሰ ስርቆትና ውድመት ምክንያትም 143 ሚሊዮን 299,114 ብር የሚገመት ከፍተኛ ኪሳራ መድረሱን ተቋሙ ማስታወቁም ይታወሳል። ሩሲያ በቀይ ባህር የጦር ሰፈር ለመገንባት መቃረቧ ተዘገበ። ባለፉት ዓመታት የቀይ ባህር ተዋሳኝ ከሆኑት ሀገራት ጋር ስትወያይና ትብብሮችን ስትፈጽም የቆየችው ሩሲያ ተስፋ ሳትቆርጥ ፍላጎቷን እውን ለማድረግ እንደተቃረበች የሱዳን መንግስት ዜና ወኪል የሆነው ሱና ዘግቧል። ባለፈው ዓመት የካቲት የቀድሞው የሱዳን የውጭ ጉዳይ ሚኒስትር እንዳስታወቁት በሁለቱ ሀገራት በኩል ሩሲያ በሱዳን የባህር ዳርቻ ላይ የሚኖራትን የባህር ኃይል ሰፈር በተመለከተ በሚደረሰው ስምምነት ላይ መግባባት ላይ መደረሱን በመግለጽም ይህንንም ተግባራዊ ለማድረግ ምንም አይነት እንቅፋት የለም ብለው እንደነበር ይታወሳል። በእርስ በርስ ጦርነት ውስጥ በምትገኘው ሱዳን ጋር ከስምምነት ላይ እንደደረሰች የሚያመላክቱ ሪፖርቱ የቀይ ባህር ዳርቻ የሆነውን የሱዳንን ግዛት የሚቆጣጠረው የጄኔራል አልቡርሃን ቡድን ከሩሲያ ጋር በመቀራረብም ድጋፍ ለማግኘት ነው ተብሏል። በሞስኮ በኩልም በሱዳን ውስጥ በተለይም ከጦርነት በኋላ በሚኖረው የመልሶ ግንባታ በሀገሪቱ ውስጥ የመዋለ ነዋይን ለማፍሰስ ዝግጁ መሆኗ የተገለጸ ሲሆን በቀይ ባህር ላይ ወታደራዊ ሰፈር ለመገንባትም ከአውሮፓውያኑ 2017 ጀምሮ እንቅስቃሴ ስታደርግ ቆይታለች ተብሏል። ሱዳን ለሩሲያ የባህር ኃይል ጦር ሰፈር ለመፍቀድ የተነሳችው በምላሹም ዘመናዊ የጦር መሳሪያዎችን ከሞስኮ ለማግኘት መሆኑን ተዘግቧል። ሩሲያ በምትገነባው የባህር ኃይል ጦር ሰፈር ላይ በአንድ ጊዜ 4 የጦር መርከቦችን ማስፈር የምትችል ሲሆን ይህም በኒውክሌር ኃይል የሚንቀሳቀስ የጦር መርከብን የሚያካትት እንደሆነ ጠቁሟል። በቀይ ባህር የጦር ሰፈር ለመገንባትና ጥቅማቸውን ለማስጠበቅ የተለያዩ ሀገራት እንቅስቃሴ እያደረጉ ሲሆን ከቅርብ ጊዜ ወዲህ ኢትዮጵያም በቀይ ባህር ላይ ብሔራዊ ጥቅሟን ለማስጠበቅ እየሰራች እንደሆነ ይታወቃል።
የዕለተ ማክሰኞ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን